ሃይማኖቶች ከዚህ በኋላ የሚጠፉበት ጊዜ ሩቅ አይደለም። ኢትዮጵያ ውስጥ ሃይማኖት አሁን የሞራል ስታንዳርድ መሆን አይችልም። ሃይማኖቶች ከፊት ለፊታቸው የጨለማ ጊዜ ነው ያለው። ይሄ ጭፍን ድምዳሜ አይደለም። አሁን መመጻደቃቸውን እስካላቆሙ ድረስ ምንድነው? ለምሳሌ ኢትዮጵያ ውስጥ በተፈጠሩ እያንዳንዱ ግጭቶች ውስጥ የሃይማኖት አባት ሚናው መሆን የነበረበት ምንድነው? አስታራቂ ነው መሆን የነበረበት። የትኛውንም ችግር ኢትዮጵያ ውስጥ እየደረሰ ያለውን ችግር ሃይማኖት አባቶች እንዲፈታ አስተዋጽኦ አላበረከቱ። በጣም ጥቂት ሰዎች ሊኖሩ ይችላሉ። እንደ ተቋም ግን ሃይማኖት አባቶች ምንም አስተዋጽኦ አላበረከቱ። ኢትዮጵያ ውስጥ ከጊዜ ወደ ጊዜ ኑሮ ውድነቱ እየጨመረ የታችኛው የህብረተሰብ ክፍል ሁሉ ጊዜ ቀንበር እየተጨመረበት ሃይማኖት ተቋማት ይሄ ነገር መፍትሄ ይፈልጋል አላሉ። ይወልም የእምነት ተቋማት አብዛኛው አማኝ እኮ የታችኛው የህብረተሰብ ክፍል ነው። እውነት እንነጋገር ከተባባለ ከታችኛው የህብረተሰብ ክፍል በሚያዋጣው መዋጮው ነው ያሉት። እውነት እንነጋገር ከተባባለ ግን የታችኛውን የህብረተሰብ ክፍል ስቃዩ ጉዳያቸው አይደለም። መባና አስራት የሚከፍለው ለእምነት ተቋሙ ገንዘብ የሚያዋጣው የእምነት ተቋሙን ቅጥር በጉልበቱ የሚሰራው የታችኛው የህብረተሰብ ክፍል በጣም የተወሳሰበ ችግር ውስጥ ሆኖ የእምነት አባቶች ቅንጡ ኑሮ ይኖራሉ። ጉዳያቸው አይደለም። የነሱ ችግር አጀንዳቸው አይደለም። እረ ይሄን ቀንበር አንሱላቸው ብለው ጠይቀው አያውቁ። ቦልድ ሆኖ አልጠየቁ። ህዝብ በጦርነት እየታመሰ ጦርነት በቃ ብሎ አይናገሩ። ሰዎች በማንነት እየተጠቁ በብሔር ማንነታቸው ተለይቶ ሰዎች እየተጠቁ ይሄ ነገር ትክክል አይደለም ብሎ አደባባይ ላይ ወጥቶ ሲናገሩ አይተናቸው አናውቅም። ይሄ ገርመሃል። ወሲባዊ ልቅነት አለ እምነት ተቋማት ውስጥ። ቶ የሚለው ቃል በአልበሙ መጠሪያ መሃል ላይ ያለ ባንዲራ የለበሰ አንክ ተብሎ የሚጠራ ምስል ነው። ይሄ ዓለም አቀፋዊ የሆነ ይዘት እየያዘ የመጣ ከጥንት ግብፃውያን ጀምሮ በኢትዮጵያ ምድር ገብቶ የተቀረቀረ የሆነ ንጉስ መጥቶ ከየረር ተራራዎች ላይ የሚነሳ ንጉስ መጥቶ ኢትዮጵያ ላይ ይነግሳል፣ ኢትዮጵያን ነፃ ያወጣል የሚል ቡቱቶ የአጋንንት ትንቢት ንጉስ ዳግማዊ ቴዎድሮስ ይመጣል። የህልም እንጀራ ይሄ በጥንት ከክርስቶስ ልደት በፊት ራሱ በነበሩ ፈርዖኖች የአሞራ የውሻ የድመት አንገት ያላቸው አማልክት የሚይዙትና የነሱን ኢተርኒቲ ዘላለማውያን ናቸው ተብለው የሚመለኩትን በግብጽ ፒራሚዶች ውስጥ በዚህ ምስል የግብጽ ፒራሚዶች ውስጥ የተሞላ ነው። በነገራችን ላይ የተሞላ ነው። ይሄ ከልት ነው። ከልት ማለት የአጋንንት አምልኮ ነው። እንደምታዩት እዚህ ላይ ኢቶሪካ የሚለው ላይ መሃል ላይ ያስገባው ባንዲራ የለበሰችው ቅርጽ ይሄ የሚያሳየው የጥንት ግብፃውያንን የባዕድ አምልኮ አሰራርና የአጋንንት አምልኮ ነው። ምን ማለት ነው? ይሄ ከኢትዮጵያ ጋር አያይዞ መናገር ማለት የሚጠበቅ ንጉስ አለ ነው። ከዚህ በኋላ የኢትዮጵያ ህዝብ መርጦ በሚያስቀምጠው መንግስት እንጂ ከየረር ከጨረር ከሰማይ ከምድር የሚመጣ ፖለቲካሊ ምንም አይነት ንጉስ አይደለም ይጠብቀው። በዚህ ሰዓት ፊልድ ማርሻል ብርሃኑ ጁላ ያልተጠበቀ ንግግርን ተናግረዋል። በብሔር የተጠለፈ የመከላከያ ሰራዊት አባላት ክደት ተፈጽሞብን ነበር ሲሉ ተናገሩ። የጦር ኃይሎች ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ በትላንትናው ዕለት ያልተጠበቀ ንግግርን ተናግረው ነበረ። በብሔርና በፖለቲካ ሐሳብ የተጠለፈ የሰራዊት አባላት ኢትዮጵያ ላይ ክደት ፈጽመው ነበረ፣ ነገር ግን በተሰራው የሪፎርም ስራ ሀገርን ከመፍረስ ታድገናታል ብለዋል። ባለፉት ዓመታት የገጠመን ጦርነት በድል ተወጥተናል። አሁንም የጸረ ሰላም ኃይሎችን አከርካሪያቸውን እየሰበርን ነው ሲሉ ተናግረዋል። እናንተስ በዚህ ጉዳይ ምንድነው ሐሳባችሁ? ሐሳባችሁን በኮሜንት አጋሩኝ። ለተጨማሪ መረጃ ፎሎ በማድረግ ቤተሰቡ ነው። አዶናይ ካድሬ ነው። በ77 ድርቅ በረሃብ በችግር የምትታወቀውን ኢትዮጵያን ስሟን ለማደስ በሶሻል ሚዲያ እየተጋ ነው። እኔ ካድሬ ነኝ፣ ኢትዮጵያ ይሳካላታል በተባለበት ቦታ ላይ በጠቅላላ በስተቀኝ ነው የምቆመው። የኔ ዘመን ተጽዕኖ ፈጣሪ ሶሻል ሚዲያ ላይ ያሉ ወጣቶች በጠቅላላ ካድሬ ሆነዋል። የኢትዮጵያን ስኬትና ከፍታ ማየት እንፈልጋለን። የኛ ክብር ከሀገራችን ክብር አይበልጥም። አትሾዱ። ኢትዮጵያ በእኛ ዘመን ስሟን እናድሰዋለን።
ኢትዮጵያ በእኛ ዘመን ትበለጽጋለች፣ ኢትዮጵያ በእኛ ዘመን ይሳካላታል። ሰው እንዴት በሀገሩ ላይ ምቀኛ ይሆናል? ኢትዮጵያ የመጨረሻ ዛሬ ላይ የገባኝ ጠላቶቿ ጎረቤት ባዕድ ሀገር አይደሉም፣ ጠላቶቿ ልጆቿ ነው እየሆኑባት ያሉት። ሰው እንዴት በዚህ ልክ ለኢትዮጵያ አይራራም? እንዴት ለሀገሯ ኢትዮጵያ እኮ የምትታወቀው ሰርች ባር ላይ ገብተህ እኮ ስትፈልግ በረሃብ በችግር በድርቅ የምንታወቅ ሀገሮች ነበር። አሁን ላይ በማማር በውበት ደስ የሚል ከተማ በሚል እኮ እየታወቀ ነው። ሰው እንዴት በራሱ ሀገር ላይ ምቀኛ ይሆናል? ሙጠምጢ ማሰሩባት ሀገሪቷ ላይ እንዴ! ውሃ ጠጡ። አዎ ካድሬ ነን፣ ለሀገራችን ካድሬ ሆነናል። እርፍ በሉት እንዴ! ሰባዎቹና ሰማንያዎቹ ላይ ያላችሁ የጃጀ ጭንቅላት፣ የጃጀ ፖለቲካ፣ የጃጀ አስተሳሰብ አንቀበልም፣ አናስተናግድም። ተጽዕኖ ፈጣሪነቱም ሁሉም ያለው ወጣቶች ላይ ነው። አሁን ሶሻል ሚዲያው ኮንትሮል የተደረገው በወጣቶች ነው እንዴ! እናንተ ይዘነው እንሙት ነው እንዴ? ውሃ ጠጡ እስኪ። ከዋል ምንድነው እውነቱ? ለምንድነው ቲክቶከሮች እየተጋበዙ ልክ አገራችን ሞልቶ እንደተረፋት አይነት አድርጎ ለማሳየት? ዱንዙዝ ምንም ማያውቀው ለኢትዮጵያ ምን አድርጋል ብትሉት እኮ አንድ ነገር የማያወራ ሰው ነው። ዛሬ ግን ወጥቶ ሶሻል ሚዲያ ላይ እንደ በጣም አዋቂ ምናምን ያወራል። ታሳዝናለህ። የሚደረገውን ነገር ወጥተህ እይ እስኪ። ያለውን ነገር አዲስ አበባ እንዴት እንዳማረባት አንተ ትንሽ እንኳን ኩራት የሀገር ፍቅር የለብህም እንዴ? ውስጥ ላይ የሀገር ፍቅር እኮ ትንሽ እንኳን ያለበት ሰው እኮ ሀገሩ በውጭ ሀገር ደረጃ ሲጠራ እሰየው ተመስገን ምናምን ይላል። እነዚህ ለምን ተጠራ? በቃ ለምን ተጠራ ምናምን። ሁሉም የየራሱ ጊዜ አለው አይደለ? ሁሉም ወንበር ላይ ሲወጣ የየራሱ ታይም አለው። የትኛውም እንትን ይሁን ገባችሁ? ግን በቃ በሰዓቱ እያሳየ ያለው ሰውዬ አብይ አህመድ ነው። ምንም እንዳትልኝ ቆሽጤያም አንተ አይደለም ወንበር እንዲህ አይነት ስልጣን እንኳን ቢሰጠ ቀርቶ ስልጣን ሊሰጠ ቀርቶ ቀበሌ ውስጥ ብገባ ካለንተን አትሰራም፣ ታስታውቃለህ። ለምንድን ነው ፖዚቲቭ ነገር የማይለቀቀው? ስለ ሀገርህ ሀበሻ ሆነ አንተ የሌላ ሰው ሀገር እኮ ቢያንስ ስለ ሌላ ሰው ሀገር መጥፎ ነገር ቢያወራኩ እሺ ትላላችሁ፣ ገባችሁ? ነገር ግን የሀገርህ ሰው ሆኖ ውጭ ሀገር ተቀምጦ ሀገሩን ምናምን ይሰድባል። የሆነ ምን አይነት አስተሳሰብ ነው ያላችሁ? በጣም ነው የምታናደዱት። እኔ እንደናንተ እንዲህ ተመርጣችሁ ማለት ነው እያንዳንዳችሁ እንዲህ ሶሻል ሚዲያ ላይ መጥፎ የምታወሩት ተመርጣችሁ ኤርፖርት ላይ ብትያዙ በቃ ገባን ስትሉ የለመዳችሁትን ስራ ልትሰሩ ልገቡ ስትሉ እዛው ኤርፖርት ላይ ለቀም አድርጎ ሸቤ መወርወር ነው። እንደናንተ አይነት ሰዎች ማለት ነው እንዲህ የደደብ አመለካከት ያላቸውን ሰዎች እና ፕሊስ እያሰብን እናወራ። የምናወራውን ሁለቴ እናዳምጥ ለማለት እወዳለሁ። አመሰግናለሁ። ሀገራችን በአሁኑ ሰዓት ምሁራኖች የማይናገሩባት፣ ሽማግሌዎች የማይመክሩባት፣ አዋቂ ታላላቆች ዝም ያሉባት፣ ነገር ግን ዩቲዩበርና ቲክቶከሮች የሚፈነጩባት ሀገር ሆናለች። ሴቶቻችን የቲክቶከርና የዩቲዩበር መጫወቻ አይሆኑባት። የሚቀጥለው ትውልድ ከአዋቂ ከምሁራን የማይማርባት፣ የቲክቶከሮችና የዩቲዩበሮችን ክብር የሚያይባት ሀገር፣ የሀገሪቱ መልካም ግንባታ ወይ ኢኮኖሚ የሚተነተንባት በአዋቂ ምሁራን አይደለም፣ በቲክቶከር ዩቲዩበሮች የሆነባት ሀገር በአሁን ሰዓት ኢትዮጵያ ናት። ሴቶቻችን የነሱ መጫወቻ የሆኑባት ሀገር ሆናለች። ለሚቀጥለው ትውልድ ምሳሌ የሚሆኑ አዋቂዎች የሉንም፣ ምሁራኖች አይደሉም፣ ቲክቶከርና ዩቲዩበሮች ነው ያሉን። የስርዓቱ ውድቀት የስርዓቱ ማሳያ ነው። ይጠቅማል ካላችሁ ሼር አድርጉ።